በጣም በከፍተኛ ደረጃ በደሉን ሲያብላላው ተሸክሞ ቆይቷል የኢትዮጵያ ሕዝብ አሁን ፈንድቶ ወጥቷልኝ በተለይ ከአዲስ አበባ በደቡብና በስተምዕራብ አካባቢ ያለው ኦሮሚያን ጨምሮ ጋምቤላ ቤንሻንጉል ጉሙዝ ደቡብ ምዕራብ ኢትዮጵያ ማዕከላዊ ኢትዮጵያ የሚባሉ እነዚህ 5 ክልሎች ላይ ህዝቡ ወደ አደባባይ ወጥቶ መንግስትን እየተቃወመ ነው የሚገኘው ከዚህ ከሁለት ቀንና ከ3 ቀናት በፊት በደቡብ ክልል በሐዋሳ ከተማ በጣም በቅርብ ርቀት የምትገኘው ቦና የምትባለው ወረዳ ላይ በጣም መንግስት መቆጣጠር አቅቶት ትናንትናም ዛሬም እንደዚሁ ማህበረሰቡ ወጥቶ ከፍተኛ ተቃውሞ እያሰማ ነው አሁን ደግሞ ትናንትናና ዛሬ በአርባ ምንጭ የታጠቁ ኃይሎች ከፍተኛ የሆነ አመጹን ለማብረድ ከፍተኛ ጥረት ቢያደርጉም ከቁጥጥር ውጭ ነው ከአቅማቸው በላይ ሆኖ ከተማው ህብረተሰብ ወደ ጎዳና ወጥቶ ተቃውሞውን በማሰማት ላይ ነው የሚገኘው ይሄ ነገር በጋምቤላም እንዲሁ ከመንግስት ሊቆጣጠረው ወደማይችል ደረጃ ደርሶ ህብረተሰቡ ከታጠቁ ኃይሎች ጋር ፊት ለፊት እየተጋፈጠ ነው የሚገኘው እንግዲህ በመምህራን የተጀመረው በመንግስት ሰራተኛው የተጀመረው በሐረር አካባቢ ደግሞ እንዲሁ በምዕራብ ሐረርጌ ደግሞ በፖሊስ ሰራዊት አባላት ደሞዝ አልተጨመረንም እኛ ተነጥለን ቀርተናል ደሞዛችንም እየተከፈለን አይደለም በማለት ወጥተዋል አሁን አጠቃላይ የመንግስት ሰራተኛው ብቻ ሳይሆን ለስርዓቱ አገልጋይ የሆነ መሳሪያ አንግቦ ስርዓቱን ለማስቀጠል ጥረት ሲያደርግ የነበረው ኃይል በሙሉ በመንግስት ላይ ተቃውሞ እያስነሳ ነው የሚገኘው እውነት ለመናገር ይሄ ነገር ከአጠቃላይ ህዝባዊ በመሆኑ ከእንግዲህ በኋላ መንግስት በፍጹም ሊቆጣጠረውና አዳፍኖ ሊያስቀረው የማይችል ደረጃ ላይ ደርሷል የታጠቀ ኃይልን የማይፈራ መሳሪያ ያነገበን ኃይል የማይፈራው ትውልድ አሁን ተፈጥሯል አሁን ዛሬ በአርባ ምንጭ ያየነው መሳሪያዎች ጥይት ይተኮሳል ነገር ግን ድንጋይና ዱላ ይዞ አመጽ ለማስነሳት እና ወደ ታጠቁ ኃይሎች ጋር ግጭት ለመፍጠር ፊት ለፊት እየተጋፈጠ ነው የሚገኘው በጋምቤላ የተመለከትነው ተመሳሳይ ነገር ነው በትናንትናው ዕለትም እንዲሁ በዲላ አካባቢ የተደረገው የተቃውሞ እንቅስቃሴ አድማሱን አስፍቶ ወደ ተለያዩ ወረዳዎች እየሄደ ነው የሚል መረጃ ደርሰውናል በአጠቃላይ በኢትዮጵያ ከፍተኛ የሆነ የሰላማዊ አመጽ ብቻ ሳይሆን መንግስትን ፊት ለፊት የሚጋፈጥ የከተማ አድማ ይጀመራል ተብሎ ስለታሰበ እንግዲህ 11 እዝን በአማራ ክልል አሰማርቶ ሙሉ በሙሉ ሰራዊቱን አማራ ክልል የወሰደው የመንግስት አስተዳደር አሁን በደቡብ ክልል በደቡብ ምዕራብ ኢትዮጵያ በማዕከላዊ ኢትዮጵያ በጋምቤላ በቤንሻንጉል አካባቢ ማጣፊያው አጥሮት ወዲያ ሲሮራጥ ነው እየተመለከትን የምንገኘው ምናልባት በተለያዩ አካባቢዎች ያለውን የህዝብ ተቃውሞ በተመለከተ ጥያቄዎቹን እየተነሱ ህዝቡን ወደ አደባባይ የሚያወጡ ብሶቶችን እንደው ጠቅለል አድርጎ መግለጽ ወይም ደግሞ መመልከት ከተቻለም የፍትህ መጓደል የፍትህ መራቅ የመልካም አስተዳደር እጦት የኢኮኖሚ ጥያቄ በእነዚህ ነገሮች የሚሽከረከር ነው ስለዚህ በአንድም ይሁን በሌላ በመላው ኢትዮጵያ ህዝቡ አመጽ ውስጥ ከወጣ ብሶቱን ወደ አደባባይ ለመግለጽ ህዝባዊ እንቢተኝነትን የሚጀምር ከሆነ ተመሳሳይ ናቸው አጀንዳዎች የብሔር አጥርን የዘለለ የሃይማኖት አጥርን የዘለለ ላለፉት 30 እና 40 ዓመታት ህወሓት ስልጣን ላይ ከወጣ ጀምሮ አብይም አጠናክሮ ባስቀጠለው የብሔር ፖለቲካ ምክንያት ኢትዮጵያውያን አንድ የሚያደርጋቸው አጀንዳ የለም እየተባለ ነበር አሁን የምንሰማቸው የህዝብ ድምጾች ተመሳሳይ ናቸው በሲዳማ ደሞዝ ይከፈለን በሃዲያ ደሞዝ ይከፈለን በጋምቤላ በቤኒሻንጉል ተመሳሳይ ጥያቄዎች ናቸው አርባ ምንጭ የተነሳውም ሆነ በሃዲያ ከመልካም አስተዳደር እጦት ከፍትህ መጓደል ጋር የመጡትም ጥያቄዎች ተመሳሳይ ናቸው ስለዚህ በአንድም ይሁን በሌላ በመላው ኢትዮጵያ መሰል ጥያቄዎች እየተነሱ ህዝቡ ወደ አደባባይ የሚወጡ ከሆነ የሚቆጣጠረው ሊሆን አይችልም ምናልባት ምን አይነት ነገር ልናይ እንችላለን እየተስፋፋ ነው እንደወረርሽኝ በየከተማው ህዝቡ ስሜቱን ብሶቱን ለመግለጽ እየወጣ ነው ከዚህ አንፃር ነገ ከነገ ወዲያ በርካታ ከተሞች ይቀላቀላሉ ተብሎ ነው የሚጠበቀው መሳይ አሁን የኢኮኖሚ የመልካም አስተዳደር የህግ የበላይነት ጥያቄ አይደለም ህብረተሰቡ በጣም እያሳሰበው የመጣ የመኖር ያለመኖር ጥያቄ ላይ ደረሰው በቃ እነዚህን ጥያቄዎችን አሁን የጠቀስኩልን 3 ጥያቄዎች መንግስት ሙሉ በሙሉ እኮ ደፍጥጧቸዋል ኢትዮጵያ ውስጥ የኢኮኖሚ እድገት የለም በጣም አድሏዊነት የበዛበት ነው በፍትህ ስርዓቱን ብንሄድ ፍርደ ገምድል በወንበር ላይ ተቀምጠው ፍርደ ገምድል የሆነ ውሳኔ የሚወስኑ ዳኞች ሙሉ በሙሉ ነው ማለት በሚያስችል ደረጃ ደርሷል ሌላውም የመማር ሕክምና የማግኘት የማህበራዊ ፍትህን የማግኘት መብት አልፎታል እኮ አሁን ይሄ 2 ዓመት 3 ዓመት 4 ዓመት ሆኖታል እኮ አሁን የመኖርና ያለመኖር ጥያቄ ነው እያነሳ ያለው እንግዲህ
በደቡብ ክልል መሳይ በደቡብ ምዕራብና በማዕከላዊ ክልል 5 እና 6 ወራት በደሞዝ ያልተከፈላቸው የመንግስት ሰራተኞች አሉ። እነዚህ የመንግስት ሰራተኞች ትዳራቸውን ፈተው ከሚያስተምሩበት ትምህርት ቤት ትተው ከወላጆቻቸው ጋር ሄደዋል። ሚስት በአንድ በኩል ባል በአንድ በኩል ልጅ በአንድ በኩል ሆኖ ትዳር የበተነ ስርዓት እንደሆነ ይታወቃል። ደሞዝ አልከፈለም። ወልቂጤ የሚባለው ወይንም ስልጤ የሚባለው ዞን መሳይ አሁን ትናንትና የደረሰኝ መረጃ የሚያመላክተው በስልጤ ዞን የሚባለው በሁሉም ወረዳዎች ላይ የፍየል አንድ ግለሰብ ፍየልና ዶሮ ሲሸጥ ግብር ከፋዮቹ እዛ ገበያ ላይ ተገኝተው ዶሮ 400 ብር 500 ብር ሽጣልና ይሄን ያክል ግብር ክፈል በማለት እያሰቃዩት ነው የሚገኙት። ትምህርት ቤቶች ተዘግተዋል። መምህራኖቹ እንዲያውም ያልተዘገበለት በስልጤ ዞን በበርካታ ወረዳዎች መሳይ በበርካታ ወረዳዎች ስልጤ ዞን መምህራን የስራ ማቆም አድማ አድርገዋል። የክልሉ አስተዳደር የዞኑ አስተዳደር የታጠቁ ኃይሎች በየትምህርት ቤቱ በመገኘት መምህራንን ሰብስበው ወደ ትምህርት ገበታቸው እንዲመለሱ ለማድረግ ከፍተኛ ጥረት ቢያደርጉም ገንዘብ የሚከፈል ገንዘብ የለንም፣ ፌዴራል መንግስቱ በብድር መልክ ይሰጠናልና በአጭር ጊዜ ውስጥ እንከፍላቸዋለን በማለት እያማለሏቸውና አድማውን እንዲያቆሙ ከፍተኛ የሆነ የፖለቲካ ቅስቀሳ እያደረጉ ነው የሚገኙት። ነገር ግን አልተበገሩላቸውም። ይሄ አሁን የመኖር ያለመኖር ጥያቄ ነው። በህይወት የመኖር ጥያቄያቸው የኢትዮጵያ ህዝብ አደጋ ውስጥ ወድቋል። በልቶ የማደር በሰላም እቤት ውስጥ እርቦት የመቀመጥ መብታቸውን ሁሉ መንግስት ነፍጎታልና ይሄ ነገር በጣም ተስፋፍቶ የቀጠለና አሁን የኢትዮጵያ ህዝብ ብቻ ሳይሆን መሳይ ዓለም አቀፍ ሚዲያዎች እየዘገቡት ያለው ሁኔታ ነው። የኢትዮጵያ ጉዳይ በኢትዮጵያ ላይ ብቻ አይደለም ተቋርጦ የሚቀረው። ምናልባትም በቀንዱና በምስራቅ አፍሪካ ሀገራት ላይ የኢትዮጵያ ችግር ተስፋፍቶ ቀጠናውን ወደ ትርምስ ሊያመጣ የሚችል ስርዓት እንደሆነ በርካታ መጋዘኖች፣ በርካታ መንግስታት፣ በርካታ ድርጅቶች እየጠቀሱ ነው የሚገኙት። ምናልባት ከሰሞኑ የወጣው ዘ ኢኮኖሚስት መጽሔት በጣም ተነባቢ የሆነ ጋዜጣ ነው። አሁን በኢትዮጵያ ላይ ያወጣው አጠቃላይ የትርምስና አጠቃላይ የረብሻ መንግስት እንደሆነ በሚዲያ ላይ አስነብቧለኝ። ምናልባትም ከተባበሩት አረብ ኤሚሬት ጋር በመሆን በሱዳን አካባቢ የሱዳን ህዝብን ከፍተኛ ጭፍጨፋ እንዲካሄድ ያደረገ መንግስት ነው በማለት በይፋ የአሜሪካ መንግስትም የውጭ ጉዳይ ሚኒስትሩ ወይም ስቴት ዲፓርትመንት ኃላፊው አሁን ሰሞኑን መግለጫ የሰጠበት ሁኔታ ነው ያለው። በአጠቃላይ የኢትዮጵያ መከራና ችግር ከኢትዮጵያ ዘሎ ሌሎችን የጎረቤት ሀገሮች ሁሉ ሊረብሽና ሊያተራምስ እንደሚችል በርካታ መንግስታት እየተናገሩ ነው የሚገኙት። አንተ እንዳልከው የእንግሊዝ መንግስት ወደ ኢትዮጵያ መሄድ እጅግ በጣም አደገኛ ነው ብሎ ለዜጎቹ ማሳሰቢያ የሰጠበት ደረጃ ላይ ደርሷል። ኢትዮጵያ አሁን የመከራ የሀፍረት የስደት የቸነፈር የረሃብ የሞት ቀጠና ሆናለች ማለት ይቻላል። ይሄን ህብረተሰቡ በደንብ አድርጎ ገብቶታል። አሁን በተለያዩ አካባቢዎች በተለይ በደቡብ ምዕራብ ኢትዮጵያ፣ በሲዳማ ክልል፣ በማዕከላዊ ኢትዮጵያ፣ በቤንሻንጉል፣ በኦሮሚያ በበርካታ ከተሞች ላይ ከፍተኛ የሆነ አመጽ እየተደረገ ነው። መንግስት ደግሞ ውጪ ነፍስ ግቢ ነፍስ እነዚህን አስተማሪዎች እነዚህን የመንግስት ሰራተኞች ወደ ስራ ገበታቸው እንዲገቡ ለማድረግ የማስፈራራት፣ የማሰር፣ የመነጣጠል፣ የማታለል ተግባር እየፈጸመ እንደሚገኝና ይሄ ግን እንዳልተሳካለት እና ለወደፊቱ ተስፋፍቶ እንደሚቀጥል ነው ብዙዎች ግምታቸውን እየተናገሩ የሚገኙት መሳይ። ባይዘዌ ኢትዮጵያ በቂ ምክንያት አላት ጦርነት ለመጀመር። ኢዝ ኖት ዘ ኢሹ ኦፍ አሰብ የባህር በር አይደለም ኢሹ። ይሄን በደንብ እንድታውቁ ያስፈልጋል። በቂ ከበቂ በላይ ምክንያት አላት ጦርነቱን ለመጀመር። ጠቃሚ ነው ብዬ አላምንም። እሱን ታውቃላችሁ። ይሄን ኢንስታንት የኢትዮጵያ መንግስትም በተባበሩ መንግስታትም የከሰሰው ውጭ ጉዳይ ሚኒስትሩም ትላንትና ወጥቶ የተናገሩት በውስጥ ጉዳያችን ላይ ኤርትራ ጣልቃ እየገባች ነው የሚል በቂ ምክንያት ነው። ይሄ ኤርትራ ላይ ጦርነት የኤርትራ መንግስት ላይ ጦርነት ለመክፈት በቀጥታ ጦርነት ባትከፍትማ የኤርትራ ተቃዋሚዎችን ለማሰልጠን ለማስታጠቅም በቂ ምክንያት ነው። ከፈለገች ኤርትራም አይ የኔን ተቃዋሚዎች ኢትዮጵያ እያሰለጠነችብኝም ብላ የጦርነት ፎርሙላ ማስቀመጥ ትችላለች ምክንያት። አሁን ላለው ግን ዘ ኢኮኖሚስት ያመጣው ሱዳን ላይ ነው የተገናኙት። ሱዳን ላይ የተገናኙት ደግሞ ፋኖ ነው፣ የኢትዮጵያ ኃይል ነው፣ ኢትዮጵያኖች ናቸው። ኦላ ነው፣ የኢትዮጵያ ኃይል ነው፣ ኢትዮጵያኖች ናቸው። እስኪገነጠሉ ድረስ ኢትዮጵያንን ብለው አምኑ። ህወሓቶች ናቸው፣ ኢትዮጵያዊ ናቸው። አንዳንዶቹ አይደለንም ብለው ያምናሉ። ግን ቢያንስ
ነን ከሚሉት ጋር እንውሰድና የኢትዮጵያ ኃይሎች ናቸው። ኢትዮጵያ የምትባለው ሀገር ላይ ያሉ ኃይሎች ናቸው። እነዚህን ኃይሎች ነው እያደራጀ ያለው ማን? ሻዕቢያ። ይሄን እያደራጀ ያለ ኃይል እርምጃ ለመውሰድ በቂ ምክንያት አለ። ይሄ ከግምት ውስጥ የተቀመጠ ያለው ኮንሴፕት ይሄ ነው። ባይዘው ይሄን ቻሌንጅ የሚያደርግ ውሸት ነው። ኢትዮጵያ ናት እንትን እስቲ አሁን ውጡና እናቱ ልደቱ እስቲ ውጡና ይሄ እንደዚህ እየተፈጠረ ነው ውግዝ በሉ እስቲ ውጡና እንደ ሁሌ ኢትዮጵያ ናት የውጪ ምናምን የምትሉ ስም የጠራውትም ዴሊብሬት ነው መጥራት አልነበረብኝ የዛ አካል ስለሆኑ ማለት ነው። አንዳንዶች እስቲ ውጡና አጉዙ ሻዕቢያ ይሄን ማድረግ የለባትም ብላችሁ አጉዙ እስቲ። የፓርት ኦፍ ኢት ናቸው ብዙዎቹ። በግለሰብ ደረጃ ዝርዝር ነገር የለኝም መረጃ፣ ግን ቁጥሩ ቀላል ያለው ነው የዚህ አካል ነው። ስለዚህ የሱዳኑ ጦርነት እቅድ የኤርትራ መንግስት በኢትዮጵያ የውስጥ ጉዳይ ላይ ጣልቃ የመግቢያ እቅድ ነው። በቂ ምክንያት ነው ለጦርነት። ይሄ ኢኮኖሚስት ያነሳው ነው። ሶስተኛው ፋክተር ሱዳን ናት ነው የሚለው። ሱዳን በሱዳን ያለ የእርስ በርስ ጦርነት ሌላኛው ፋክተር ነው የሚለው። በዚህ ውስጥ አሁንም ኢኮኖሚስት ምንድነው የሚለው? ቲፒኤልኤፍ ከኤርትራ ወታደሮች ጋር ሆኖ የሱዳን ብሔራዊ ጦርን እያገዘ ነው ይላል። ቲፒኤልኤፍ ከኢትዮጵያ አልፎ ሱዳን ውስጥ ገብቶ ሱዳን ላይ እየፈተፈተ ነው። ይሄ የማታውቁት እውነት ስለሆነ አይደለም፣ ግን ኢኮኖሚስት ስላወጣው ነው ማነሳው። የኢትዮጵያ ኃይል ነኝ ብሎ ከኢትዮጵያ ውጪ አልንቀሳቀስም ያለው ቲፒኤልኤፍ ሰራዊት አደራጅቶ ሱዳንስ ገብቶ ከኤርትራ ጋር አንድ ላይ ሆኖ ሱዳን ውስጥ እየተዋጋ ነው ያለው። ሶስተኛው ፋክተር ልዩ ፋክተር የሚለው ኢኮኖሚስት ይሄን ነው። እንግዲህ ነገ ይሄ አርሚ 70 የሚባለው መሰለኝ አይደል? አርሚ 70 አርቢ ምናምን የሚባለው ነገ ከነገ ወዲያ ወደ ወልቃይት ይመጣል ተብሎ ዝግጅት እያደረገ ያለው አካል እዛ ከሱዳን ብሔራዊ ጦር ጋር ተሰልፎ እየተዋጋ ነው ያለው። እዛ ሶስተኛው ፋክተር ላይ ሌሎችን ዩኤኢ ኢጅፕትን ምናምን ይጨምራሉ። ዩኤኢ ከዛኛው ወገን እንደሆነች፣ ግብጽ ደግሞ ከነ ቲፒኤልኤፍ እና ከሱዳን ጋር እንደሆነችም ያነሳል። ከዛ ግብጽ ማለት ይላል ከኢትዮጵያ ጋር በታላቁ የህዳሴ ግድብ ምክንያት ለሌሎቹን ታጣቂዎች ለመደገፍ ትደግፋለች ይላል። በታላቁ የህዳሴ ግድብ ምክንያት አንዱ የሚያነሳ። ስለዚህ የነዚህ ነገሮች ውጤት ነው እየተሰራ ያለው። ይሄ እኔ አንዳንድ ሚዲያዎች ላይ ስመለከት አንዷ ብቻ ተመዛ በቃ እንደ ጀግንነት ሲታይ የሆነ ኦላ ተገናኘ፣ ፋኖ ተገናኙ፣ ኤርትራ ተገኘች፣ ህወሓት ተገኘ እያሉ ሲሉ አይ አጠቃላይ ስዕሉ ይሄ ነው ስዕሉ። ሶስት ፋክተሮች አሉ፣ አዲስ ፋክተሮች። እነዚህ አዲስ ፋክተሮች እነዚህ ናቸው። እነዚህ የፈጠሩት የኃይል አሰላለፍ አለ። አብራችሁ አንሱት። ኢኮኖሚስት ሳንዱች የምትሆነው የጦርነት አውድማ የምትሆነው ትግራይ ነው የሚለውንም አንሱት ስንላችሁም ስለከረምን ማለት ነው። ምክንያቱም እንደ ጀግንነት የአዳዲሶቹ ድመቶች ሲያነሱት እያየው በአጭር ቀን በትንሽ ቀን ምናምን ሲሉ ያለው ዳግም አውድማ እየሆነ ያለው ትግራይ ክልል ነው። የምናስጠነቅቀው ለዚህ ነው።
ማሳሰቢያም እያሰረፍን ያለ ነው። ሄዶ የኢኮኖሚስት ይፈጸማል አይፈጸምም ሌላ ጉዳይ ነው። ግን በቂ መረጃ በቂ ማስረጃ ነው። የኢትዮጵያ መንግስት ለሚከራከርበት ነገር በቂ ማረጃና ማስረጃ ከኢኮኖሚስት ከእንትን አግኝቷል። ዘኢኮኖሚስት ኤርትራ ጣልቃ እየገባችብኝ ነው ማስረጃ ሲባል ዘኢኮኖሚስት፣ የውስጥ ታጣቂ ኃይሎች ከውጭ ታጣቂ ኃይሎች ጋር ቅንጅት እየፈጠሩ ነው ማስረጃ ሲባል ዘኢኮኖሚስት፣ የት ሱዳን ተገናኝተው ነበር ይሄው የጦርነት እቅድ አውጥተዋል። የጦርነት እቅዱ ደግሞ ለአንድ ዓመት በሻቢያ ወታደር ጦር አዛዦችና በህወሓት ጦር አዛዦች መካከል ግንኙነት ሲደረግ ነበረ። ይሄው ማን ነው መረጃ? ዘኢኮኖሚስት። በቂ ነገር ነው ብዬ ነው ማስበው። ኬዝህን ዴቨሎፕ አድርገህ ወደ ሌላ እርምጃ ሄዳለሁ ብትል እንኳን በቂ ምክንያት አለ ብዬ አምናለሁ። የኤርትራን ሂሳብ ልነግርህ ነው። አሁን ፋኖን ኦላን ከላይ ቲፒኤልኤፍን ይዛ ኤርትራ ሱዳን ገብታለች። አንድ ላይ እንሰለፍ ብላ ማለት ነው። ከዛ ውስጡን እንደዚህ አድርጋው እንደሆነ እንዳለ ከጎን ደግሞ ሄድ። ከዛ በኋላ የምታስበው ምንድነው? ውስጡ ብዙ ጠላት ካለ ከአካባቢ ደግሞ የሚረዱት ሀገራት አለ ወይ? የኢትዮጵያ መንግስት ነው አይደል የምታስበው? ከዛ ወደ ሱዳን ልንመጣ ነው። ሱዳን ስንመጣ ይሄኛውን ምዕራቡን ክልል አስለቀቃለች ኤርትራ ከቲፒኤልኤፍ ጋር ሆና። ስለዚህ ከጎን የሚያገዘው መንግስት የለም፣ የኢትዮጵያ መንግስት ማለት ነው። ከዛ ወዴት ነው የምትመጣው? ደቡብ ሱዳን ነው። ደቡብ ሱዳን ላይ ብዙም ሁለቱም ሞክረዋል፣ የተለያየ ሙከራ አድርገዋል። ግን አሁን የለየለት ነገር የለም ደቡብ ሱዳን ላይ። ወደ ምስራቅ ሰሜን ምስራቅ ስንመጣ ጅቡቲን ያለችው ሰሞኑን አውርተንበታል። ጅቡቲን ለመቆጣጠር ግብጽ፣ ኤርትራ ተጽዕኖቸውን ለማሳደር ምን ያህል እያደረጉ እንደሆነ። ኬንያ ኒውትራል ነው በአብዛኛው። ሶማሌላንድ ያለየለት ነው። እንመጣበታለን። ዩኤን ስናይ ነው እነሱ ጋር የምንመጣው። አሁን የግብጽ የኤርትራ የሳውዲ በአብዛኛው ጥምረት ኢትዮጵያ ውስጥ ሳውዲን ፊት ለፊት ማንሳት አልፈልግም፣ ምክንያቱም እስካሁን ወዳጅ ናቸው ከኢትዮጵያ ጋር ብዙም ቅራኔ የለም። ዝም ብዬ ግብጽና ኤርትራን ብቻ ላንሳ። የእነሱ ጥምረት ኢትዮጵያ ውስጥ የኢትዮጵያ መንግስት ወጥሯል። በመጀመሪያ ውስጡና ላንሳ። የቲፒኤልኤፍ የፋኖ የኦላ ጥምረት ኢትዮጵያ ውስጥ ኢትዮጵያ መንግስትን ወጥሯል። ወጣ ስንል የኤርትራ የአልቡርሃን ጥምረት ጎረቤት አገርን ሺልድ ማለት ሌላ ኃይል መጥቶ እንዳይረዳ ከቧል ጎረቤት አገርን። በጅቡቲ ገና ማንገራገር ላይ ያለ ነው። ወደ ይሄንን በምስል ያዝና ወደ መካከለኛው ምስራቅ እንምጣ። መካከለኛው ምስራቅ ላይ ስንመጣ አሁን ኢራንና እንትና ለጊዜው ዩኤኢ ከዚህ በፊት ብዙ ጊዜ አውርቻለሁ ስለ ዩኤኢ። የኢትዮጵያ ወዳጅ ነች። በአሁኑ ሰዓት እንደሚታሰበው የኢትዮጵያ መንግስት ትደግፋለች። በአብዛኛው ጦር ይገዛል፣ ከዛ እንትን ድሮን ምናምን ይገዛል። ዩኤኢ ምን እያደረገች ነው? የሞከረች ነው። አርኤስኤፍን ትደግፋለች፣ ራፒድ ስፔሻል ፎርስ ልዩ ኃይሉን የሀሚቲን። ግልጽ ነው በአለም ላይ። ከዛ እሱን ወደዚህ ለማምጣት አልቻለችም፣ እየተሸነፈ ስለሄደ ወደዛ ርቋል። ወደ ምስራቅ ስናይ ፑንትላንድ ላይ ወታደሮች አሏት። የእሷ ወታደሮች አሉ፣ ግን እሷ አወቃቀሩ እንደ አርኤስኤፍ ያለ የፑንትላንድ ማሪታይም ፎርስ የሚባል ማሪታይሙ ለመጠበቅ የተቋቋመ አለ። እሷ ነች የምትቆርጥለት ደሞዝ አለ ፎርስ። ትንሽ ወረድ ስትል ከፑንትላንድ ወረድ ስትል ሶማሌላንድ አለች፣ ወዳጅ ነው። ባርበራ ፖርትን ምናምን ማየት ትችላለህ። አሁንም ወረድ ስትል ጁባላንድ መንግስት አለ ሶማሌ ውስጥ በደቡብ በኩል። የጁባላንድ መንግስት ወዳጅ ነች ዩኤኢ። ወዳጅ ብቻ አይደለም፣ ኪስማዩ ላይ ጦር ቤዝ አላት። ፑንትላንድ ላይ ባይዘው ቦሳሶ ላይ ጦር ቤዝ አላት። ምንድን ነው የምታየው እዚህ ጋር? ዩኤኢ የምስራቁን ክፍል ፑንትላንድን ዝቅ ብለህ ሶማሌላንድን ወደ ደቡብ፣ ሶማሌላንድን ዝቅ ብለህ ጁባላንድን የያዘች ለኢትዮጵያ ያ ቦታ ስጋት እንዳይሆን እያደረገች ያለች አገር ነች ማለት ነው። እነዛ ሰዎች እነዛ አካላት የዩኤኢ ወዳጅ ናቸው፣ የኢትዮጵያ ወዳጅ ናቸው። ሶስቱንም ካየ ጁባላንድም ሶማሌላንድ። አዎ እንዳውም መሳሪያ ኢትዮጵያ ሰጠች እየተባለ ፑንትላንድ ላይ ምናምን ሲወራ ለዛ ነው የምንሰማው። በውስጥ የወዳጅ ፌዴራል መንግስት ነው። ናይዘር እንትና ቲፒኤልኤፍ አይደለም፣ ኦላም አይደለም። እንዳውም ፋኖማ በጣም ጠላት ነው፣ የምታስደበድበን እሷ ስለሚ ጠላት ነው። ወደ ምዕራብ ስትሄድ የምዕራቡንም እየለቀቀች እየሄደች ነው። ይሄ ነው ዳይናሚክሱ። በዚህ ላይ ማን መጣች? አሁን ይሄ እንዳለ የነበረ ነው። አሁን የምንሰማው ወሬ የኢራን ነው። ኢራን ተደረበች ማለት ላይ ተደረበች፣ ኤርትራ ላይ መጣችና ሚሳኤል ማስገባት የጀመረች ማለት ነው። ይሄ ያሰላለፍ ነው አሁን አፍሪካ ቀንድ ላይ ያለው። ይሄ ነው እስራኤልን ስቦ ሊያስገባት ይችላል። የእስራኤል ግንኙነት ምንድን ነው እዚሁ ላይ ያለው ብለን ስናስብ እስራኤል መቃኛ የጦር መቃኛ ነው የምንለው አይዶን ነው ምን ብለን ፖስት አላት እንትና ላይ ነበራት። አሁን አላቅም እንዳላት ኤርትራ ላይ የሆነ ጊዜ ጥቃት በሁቲ ተፈጽሞበት ነበር። የዛሬን አይበለውና ዩኤኢ ከኤርትራ ጋር ሳውዲ አረቢያ ከኤርትራ ጋር አሰብ ላይ ተቀምጠው ነው ሁቲን የደበደቡት። አሁን ተቀይሯል ነገር እዩ።
ተቀይሯል የምልበት ምክንያት ሁቲ ሳውዲ አረቢያና ዩኤኢ ስምምነት ፈርመው ስምምነት ይሉታል ብዙዎቹ፣ ግን ስምምነት ሳይሆን ዩኤኢ መታ ሁቲ የነዳጅ ማደያዎቿን መታ ዩኤኢን። ከዛ ስጋት ሆነ። አስበው ታያቁ በስንት ዓመት ታሪካቸው ነው ተጠንቅቶ ማያቅ እና ወታደሮቻቸውንም ገደለ ሆኖ ማያቅ ነገር ነው። ቁጥሩን አላስታውስም። ያን ያስገድዳት ይባላል እንድትፈራረም ከሁቲ ጋር ተፈራርመው አሁን ያን ቦታ እነሱ ማያጠቁም እንትን አይሉም፣ ኒውትራል ሆነው ነው ያሉት። እስራኤል እዚህ ውስጥ ምንድን ነው ያላት ብለህ ብታስብ የሁቲ ጠላት ነች። አንድ በዚህ እንዴት ውስብስብ እንደሆነ ላሳይ ነው። በዚህ ከሳውዲ አረቢያ ጋር ትመሳሰላለች፣ ከዩኤኢ ጋር ትመሳሰላለች፣ ከኢራን ጋር ትቃረናለች፣ ከአጠቃላይ ከምዕራቡ ጋር ደግሞ ትመሳሰላለች። ከዛ ከዩኤኢስ ጋር ያላት ግንኙነት ምንድን ነው ስትል ዩኤኢ በጣም ወዳጅ ነች እስራኤል። በጣም የተገናኘ በጣም ከፍተኛ $1 ቢሊዮን የሚያወጣ ስምምነት አላቸው። የፓለስቲኒያን ግጭት ጊዜ አልቆመም። ይሄ ፓለስቲኒያን ስትደበድብ እስራኤል ዩኤኢ እርዳታዋን አላቆመችም፣ ወይም ደግሞ ንግዱን አላቆመችም። ኢራንን ስትደበድብ አልቆመም። ወዳጅነት አላቸው። ወዳጅነት ብቻ ሳይሆን የአረቡ ወይም የሙስሊሙ በለው ዓለም ከእስራኤል ጋር ኖርማላይዝ እንዲያደርግ ግንኙነቱን በዋነኝነት ስትመራ የነበረችው አብርሃም አኮርድ የሚባለው ትረምፕ ያመጡትን ስምምነት ሚዲዬተር ሆና የአረቡን ዓለም ወደ እስራኤል ለማቅረብ ጆርዳን እንኳን ወዳጅ ነች። ማንቻች ባህሬን እሷ፣ ከዛ ሱዳንን ቀጥሎ አስፈርማለሁ ብላ በዛ ነው እንትና ሀምዶን እና አልቡርሃን የወጡት ወደ ስልጣን። ሀምዶክ ጠቅላይ ሚኒስትር የነበረ ጊዜ ቀጥሎ ሳውዲ አረቢያን አስፈርማለሁ ያለች ጊዜ ነው ሀማስ አጥቅቶ ያ ሁሉ ጥንቅጥ የወጣው። ሳውዲ አረቢያ እስካሁን አልፈረመችም። ስለዚህ ዩኤኢ ወዳጅ ነች የእስራኤል፣ የአሜሪካም የእስራኤልም ወዳጅ ነች በአሁኑ ጊዜ ማለት ነው። ይሄ ምንድን ነው የሚነግረን ምትል እስራኤል ከዛ የግብፅ ነቧል። ከግብፅ ጋር አሜሪካ እስራኤል ከግብፅ ጋር ወዳጅ ናቸው። ወዳጅነት ማለት ምንድን ነው? ከክልል አይነት ነገር ነው። ፓለስቲናውያን አያሳልፉም ወደዛ ግብጾቹ፣ ግን እንትን ይሰጣሉ፣ ኢንቴሊጀንስ እንትን ይሰጣሉ፣ ከለላ ይሰጣሉ። በአረቡ ዓለም እንዳትወገዝ ያደርጋሉ ግብጾቹ። አሁን ዩኤኢ ትንሽ እየተረከበቻት ነው እሱን ነገር። ግን በዛ ምክንያት የምታገኘውን ዶላር የምታፍሰው ከአሜሪካ የምታገኘውን ጦር አውሮፕላን የትየለሌ ነው። ከግብፅም ጋር ወዳጅ ናቸው። አሁን ምንድን ነው እስራኤል የምታደርገው በዚህ መሀል ብትል ከግብፅ ወዳጅ ከሆነች ግብፅ ሱዳን ላይ በተቃራኒ ነው ከኢትዮጵያ ጋር የቆመችው፣ ኤርትራ ላይ በተቃራኒ ነው የቆመችው ከኢትዮጵያ ጋር። ስለዚህ ሁለት ተቃራኒ ወገኖች ሆነው ከሁለቱም ጋር ወዳጅ ነች እስራኤል። ስለዚህ ስሌቱ እሱ ጋር ነው የሚመጣው። የትኛው ነው የተሻለ? እዚህ ጋር ሊጠቀስ የሚችለው አሁን በቀይ ባህር አካባቢ እዚኛ ቀጠና ባለው ስፍራ ላይ እስራኤል ከሁቲ ባለፈ ቀይ ባህር ሙሉ ለሙሉ ይሄ አረባዊ እንዲሆን ትፈልጋለች የሚል ጥያቄ ይነሳል። እንዲሆን አትፈልግም አይደለ? ከድሮም ጀምሮ ተከላክላለች። አሁንስ አትከላከልም? ኢንተረስቱ አይደለም ያ ነገር። ኢንተረስቱ ሳይሆን የትኛው ይበልጣል ነው። አሁን በቃ ማስላት ያለብን ምንድን ነው? ሁልጊዜ እላለሁኝ እኔ ግብጽ ጋር ስንጋጭ እስራኤል ዘላ የምትገባ የሚመስለው በጣም ብዙ ሰው አለ። እስራኤል ግን ስሌቷ የሚሆነው ከግብጽና ከኢትዮጵያ ማን ይሻለኛል። ማንኛውም የእንትን ኢንተረስት እንደዚህ ነው የሚሰራው። የሀገር ኢንተረስት ከግብጽ ጋር ያለኝ የኢኮኖሚ፣ የጦር፣ የደህንነት፣ በተለይ እስራኤል የደህንነት ዋና ነገሯ ስለሆነ የደህንነቱን ታስቀድምና ቀጥሎ የኢኮኖሚ ጉዳይ ይመጣል። ቀጥሎ የማህበራዊ ምናምን ባህል በኋላ ነው የሚመጣው። በደህንነት ደረጃ ከኢትዮጵያና ከግብጽ ማን ይሻለኛል ዛሲት። በዚህ ምክንያት ነው ብዙዎቹ የኃይለ ሥላሴ ባለፈው ያወራ ነው ኢትዮጵያ ናት የሚለው መጽሐፍ ላይ አሜሪካ እና እስራኤል ወዳጅ ነበሩ። ኢትዮጵያ አረባይዝድ እንዳይሆን ይህ አካባቢ ይፈልጉ ነበር። ግን ራሻ መጣች፣ ዳይናሚክሱ ተቀየረ። የዓለም ላይ ሲቀየር ሶሻሊዝም ሊገባ ነው፣ በሶማሊያ በኢትዮጵያ አድርጎ ሊገባ ነው እና አሜሪካኖቹ ቁጭ ብለው መወያየት ነበረባቸው። ራሻን ወደ አፍሪካ አስገብተን ወደ አረቡ ዓለም ግን እንዳትሄድ እንከላከል ብለው ነው የወሰኑት። ወደዚህ ትግባ፣ ምንም ጥቅሙ ያን ያህል ነው፣ ነዳጅ የለበትም። ነዳጅ ስለማይመጣ ምን አሉ? የአካባቢ ነዳጅ ብዙ ሀብት አለው። ስለዚህ ሳውዲ አረቢያን ዩኤኢን እንከላከል፣ ሄደን እነዚህን እንደ መስዋዕት በግ አሳልፈን እንስጥ። የእስራኤልም ስሌት ከዚህ አይበልጥም። ከዚህ እንትን ከዩኤኢ ከምታገኘው ከግብጽ ከምታገኘው ጥቅም የኢትዮጵያ ይበልጣል አይበልጥም ነው። ሳይበልጥ ሲቀርቆ ሪድሮ ሲያደርጉ የኢትዮጵያን ማፕ ምን ማለት ነው? የአረብ ሀገራቱ ተሰብስበው ኤርትራ ከኢትዮጵያ እንድትገነጠል የሚፈልጉ አረብ ሀገራት በድጋፍም በሬዲዮም በለው ያኔ በነበረው በሙሉ ድጋፍ እያደረጉ ኢራቅ በለው ሊቢያ በለው አሁን የተበተኑት በአብዛኛው ሀገሮች ቁጭ ብለው የኢትዮጵያ ካርታ ኤርትራ ተገንጥላ እንዲህ ነው መሆን ያለበት የሚል ስሌት ሲያሰሉ አሉ እኮ አሜሪካና እስራኤል እዛው ከነዚህ ሀገራት ጋር ወዳጅ ናቸው። ግን ኢትዮጵያን ኤርትራን ማስገንጠል ነው ጥቅማችን ነው ኤርትራ ባትገነጠል ነው ወይስ ብትገነጠል ከነሱ ጋር ጥሩ ግንኙነት ብንቀጥል ይሻላል ከሚለው ሲመዝኑት ኢትዮጵያ ምንም የላት ሆና ተገኘች ብላ
ከነሱ ጥቅም አንጻር ማለት ነው። በቱቦ ነዳጅ ቢመጣ ይሻላል ኢኮኖሚያቸውን እንትን የሚል ወይ ደግሞ በኋላ ቀይሯቸው ሴኩሪቲያቸውን ቢያስጠብቁ ይሻላል በሚል ነው ስሌት ያሰሉት። የኢትዮጵያ ህዝብም ሲያስብ በዚህ መልኩ ማሰብ ያለበት ይመስለኛል።